ማነው የገና ጥምቀትን ማነው ሲወጣ ታወቱ ማነው ወል የምትተውት የኛ ድምጻይ ማንሽ በእናትሽ ላስታርቃችሁ አልፈልግም በቃ አልፈልግም አለች እንደረገመበት ነገር ኮስታራ ማገልገል መመጠን ልጣጭ መዝሙር ካርድ የምትለዋን ብቻ ነው በትክክል የጠራችሁ። እንግዲህ ሁለቱም በየራሳቸው ሶሻል ሚዲያ ላይ መለየታቸውን ከገለጹ በኋላ ብዙ ሰዎች አይ ይሄማ እኛን ሰርፕራይዝ ሊያደርጉን ነው እንጂ ሁለቱማ የማይለያዩ ጥንዶች ናቸው እያሉ ብዙ መከራከሪያዎችን ሲያቀርቡ ነበረ። ነገር ግን አዶናይ እንግዲህ ድጋሚ በጉዳዩ ላይ ማረጋገጫ ሰጥቷል። ሰላም ክብራትና ክብራን የዜብራ ቲዩብ ተመልካቾች እንደምን አላችሁ? እንግዲህ ዛሬም ምርጡን ለእናንተ ይዤ መጥቻለሁ ማለት ነው። የእናንተ ድርሻ ቪዲዮን ከወደዳችሁት ላይክ ማድረግ፣ ሰብስክራይብ ካላረጋችሁ እስካሁን ሰብስክራይብ እንድታደርጉ እየጋበዝኩኝ ቀጥታ ወደ ቪዲዮዎቹ አልፋለሁ። ይህ ዜብራ ቲዩብ ነው። ማነው የገና ጥምቀት ማነው ሲወጣ ታወቱ ለሰገር ኢላለት አይድድድሜ አንቺን ተታወቱ አንቺን ተታርሜ አሰው ማንያም ስናብኝ መሜ እየኔ ድማም እየኔ አንቺን ተታወቱ አንቺን ተታርሜ አሰው ማንያም ስናብኝ መሜ ማነው የገና ጥምቀትን ማነው ሲወጣ ታወቱ ማነው ወል የምትተውት የኛ ድምጻይ ማንሽ በእናትሽ እድግ በይልን። ጠፍቻለሁ ምንድነው የምትፈልገው ከኔ? ከዚህ በኋላ አጠገቤ እንዳትደርስ አልፈልግም። በቃ አሰማም እንዴ አንተ እንዴ አንዴ ይቅርታማ ስጠኝ፣ ድንጋዩን ስጠኝ። ለምታባል ሰው ልጅ መጪ ይከራያ ምን ማለት ነው? አይ ድንጋይ እኔ እየለቀምኩ እኮ ለስራ ነው ተከፍላለሁ። በቃ ትከፍላለህ እንዴ? ከሆነ ብር ጨምሪውና እኔ ልምታልኝ። እሱ ይሻላል። ምታልኝ በቃ እንዲሁ ምታልኝ። ተጣላችሁ ከሷ ጋር ተጣላችሁ ብትታረቁ አይሻልም? ሰላም ይሻላል እኮ እሷ ይላከችን አንተ እንመታ ነበር። ግን እኔ አሁን ብሬን ትቼ ገቤን ትቼ የእናንተ ሰላም ይሻላል ብዬ ነው። እሺ ታረቁ። እሺ በቃ እሺ ላስታርቃችሁ አልፈልግም በቃ አልፈልግም አለች። እንደረገመበት አይሞኝ ሞኝ እጅ ላይ እንዳትወድቁ ይደረግምላችኋል። እሱ ጣጣ አለበት እንዴ? ሰላም ለዚህ ቤት ሰላም ለዚህ ኦኬ ይላል። እንደምን አረፈዱ? ደህና። ያው እንግዲህ እንደ ወጉ እንደ ባህሉ በማርና ወተት ያሳደጓትን ልጆትን ስሟን እንኳን ሰገን መነን አው መነን ለልጃችን አለማየሁ ሞላ ልንለምን የመጣ ነው። ወንድሜ ዘለቀ ባላለው የመነን የቀድሞ ፍቅረኛ ነኝ። ዛሬ ደግሞ ለወንድማችን ሽማግሌ ሆኜ በመምጣቴ ጉዳዩን እንደ ታሪካዊ ክስተት ቆጥረዋለሁ። እሺ ጥሩ፣ ቁጭ በሉና እናውራ። ጌታዬ በደንቡ በባህሉ መሰረት የእርሶን ቃል ሳንቀበል እንኳን አንቀመጥም። መልካም። ለመሆኑ ልጁ ምን አለው? ጌታዬ ከፍተኛ አቅም አለው። አቅም ሲባል እዚህ ቦሌ መድኃኔዓለም ያለውን ሸዋብር ህንጻን ያውቁታል? እምነበረዱ ይሄ ባለ 7 ፎቁ 9 ፎቅ ያለው 9። አዎ ወንድማችን 9ኙንም ፎቅ ያለምን ጤናለው ይበቃል። መውጣት አቅም አለው። እንግዲህ በመልክ አናውቀውም፣ አይተነው አናውቅም። ፎቶ ብጤ ይዛችሁ የሆነ እሱን ጌታዬ እሱ እኮ እንደ ጌታቸው አሰፋ ፎቶ የሚባል ነገር የለውም። መልኩን ለመግለጽ በቃላት ልትስሉልኝ ትችላላችሁ?
የወንድማችን መልክ በቃል ለመሳል በጣም ያዳግተኛል፣ ግን በዜማ ልሞክር። እስክስና በለው እስክስና በለው ጥላትህን እንደ በሬ አረ መልክ በዜማ ረዳው አይነት መልክ ነው ያለው። ምን ልበሎት፣ አብሮ ለመኖር ሲባል የሆነ የሚታገሱት ፊት አይነት እንደሱ ነው ያለው። ተምሯል? አዎ ከመከራ ተምሯል። አዎ ተምሯል። አመልስ አለበት ጌታዬ። አመልስ ሲሉ አምሽቶ ይገባል? አምሽቶ ይገባል። በዛ ያራል። ጥሩ። እችን ወስኬ እሱ ልኮ ነው? አዎ እሱ ነው። አዎ ይሄን ወስኬ ላከው እርሱ ነው። በቅናሽ ሽጥላቸው ብሎናል። የእናንተ ሳይጣል ነው። የዘንድሮ ባር ውስኪውን እንኳን በነፃ አይሰጣችሁም። በዚህ ዘመን ደግሞ ምን አለው ምን አለሽ መባባል አለ እንዴ? ድሃም ከሆኑ እኔ ልከክልሽ እየተባባሉ በድህነታቸው አብሮ ጥሮ ግሮ ቢያድጉ ነው የሚሻላቸው። ኮለኛ ተለከኛ መጠገን መነጣግ የተመረጠ የተረመጠ ማከራየት መነከረተ ከሰለመነጃ ከለመንጠጃ ቡችላ በለቻ መመለስ መለመስ ሽልማት ሽልማት ክብር ቁም ነገር ንራገን ኮስታራ ኩራሳ ማገልገል ማለግላግ ማገልገል ማለላ መመጠን መነመጥ ልጣጭ ልላጭ መዝሙር መርዙ ጥቁር ጥሩቅ ማሽከርከር ማርከርከር መግደል መለገን ወደ ቦታው ወደ ደቦ ፍጡር ፍሩጥ አደጋ አገዳ መሲ ነይ ቶሎ በይ። ስሚ ሱቅ ሄደሽ የ25 ብር የኢትዮ ቴሌኮም ካርድ የ25 ብር የኢትዮ ቴሌኮም ካርድ ብለሽ ይዘሽ ነሽ። ስጠኝ። አረ ሱቅ አቤት። ካርድ ኢትዮ ቴሌኮም ነው ሳፋሪኮም ነው? የተመለሱ ልጅቷ አንድም ቃል በትክክል አጠራም። ካርድ የምትለዋን ብቻ ነው በትክክል የጠራችሁ። እንዳለ እያበላሸች ነው የምትለው። የሌለ ነው የአንቺስ የሌለ ነው የአንቺስ የሌለ። ማር አብልተዋት ነው በልጅነቷ። አንተ የማን ልጅ እንደሆንክ አታውቅም። ታያለህ፣ ስልኬ ታመጣታለሽ፣ የትም አታመልጠኝም። A few moments later. ምን ሆነ ነው? ምን ሆነ ነው? የምር ነው? አሪፍ ነገር አገኘሽ? ከማን ነው እንዴ? አንተ የዚህን ስልክ ባለቤት ነው የመለጠብከው? ሂድ መልስለት። ምን በፎቶ አወኩ ብለህ አንተ የጠንቋይ አስማማው ልጅ እኮ የጠንቋይ አስማማው ልጅ እኮ በዚህም በዛም ብለህ መልስለት። ህይወትን አትፈልገውም እንዴ አንተ? ሰው እየለየህ ውሰድ አላልኩ? አይነት እንደወሬ ልጅ እየነገርኩ ፋስ በፋስ አንተ እስካሁን መለስክለትም እንዴ ስልኩን? በጣም ተጋበል በእናትህ ሂድ። ላይ ሰፈር አይቼዋለሁ፣ በእናትህ ላይ ሰፈር አይቼዋለሁ። ወደ ላይ አካባቢ እንግዲህ ፈልግ። ሁለት ቀን ሙሉ እስካሁን እንደዚህ ሰርቆ በእግር በፈረስ የምትሰርቁበትን ሰው እየለያችሁ ስረቁ። እንዲፈስ በፈስ ልትሆኑ ትችላላችሁ። ያሬ ይመቸው። ከየት ነው የሚያመጡት ሀሳቡን? ውጪ ማለት አንተ ነህ? አዎ እኔ ነኝ። ኢንስፔክተር ዝራው ይበቀላል ይባላል። ለሱ እንመለስበታለን። ያስካለችን ቤት በመዝረፍ ወንጀል ተጠርጥረህ ለፍርድ ትፈልጋለህ። ኧረ በጭራሽ እኔ እንደዛ አላደርግም። ሰው ተሳስታችሁ እንዳይሆን። በር ላይ ያለው የእጅ አሻራ ግን ያንተን ነው የሚያሳየው። እንዴት? በፍጹም የኔ አሻራ ሊገኝ አይችልም። ጓንት ተጠቅሜ ነበርኩ። አሰረኝ። በገዛ ፈቃዱ እጁን ለፖሊስ ማስረከብ ማለት ይሄ ነው። ምን አለ ሁሉም ሌቦች እንዳንተ በሆኑ። ካለ ስሜን አትጥራ አንተ። ስነ ስርዓት እንደዚህ አጠፋው አይደለ? በቀደም ወደ ተሳፋሪ ዞራ እየመጣ መሀል አስፋልት ላይ ሲነፋርድ ጥሳይት
ፍቅረኛሞች እየተሳሳሙ እኮ ሲሄዱ እኮ ነው ወደ ኋላ ዞሬ ያየው። እሺ ቢቆምብኝ ምንድን ነው የሚቆመው? ማኪናው ነው መንጃ ፍቃድ። እሺ ያው ማኪናው ዘይት አለ። ዋው ዘይት አልባሱ ታብሰብ አንተ ታያ ቶሎ በቃ ፕሊስ ቶሎ በቃ ካርካፊታ በእናትህ ብለው የለም እኮ ስራ አስካለም አስካለ ሲሞጮ ራሱ የብር ነው። እዛው ስልኩ ላይ ነው ሲሞጮ ማስቀመጫ ያሰሩልት። ታጣብቀዋለህ። ሞደፊክ ነው በቃ የትም አይሄድም። ዓለማችን ላይ ያለውን ቴክኖሎጂ እንዳለ ያሟላ ስልክ ነው። ይሄ ስልክ ከሌላው ስልክ የሚለየው ደግሞ ማለት ነው በሜሴጅ ነው ሽታ የሚልከው። ጥርሱን ካልቦረሸው ሰው ጋር ጭራሽ ደውለህ እንዳታወራ አቡ ሸታ ላይ ያልኩ ነው። ስፒከሯ ደግሞ ማለት ነው ስፒከር እንዳይመስል ቤት ውስጥ ሆነ በዚህ ስልክ ሙዚቃ ብትከፍት ምጣዳችሁ ሳትሰካ ሳትሳሰት ነው የምትሰማው እያልኩ ነው። እሺ ግን ድምፁ አሪፍ ነው እየነገርኩ ከብሉቱዝ ጋር ራሱ ዝም ብሎ አይገናኝም። ተቀጣጥረው ነው የሚገናኙት። በዛ ላይ 4 ሲም ካርድ እኮ ነው የሚቀበረው ይሄ ስልክ። እንዴት ይኸውልህ መጀመሪያ 2 ሲም ካርድ ትከታል። ከዚህ ከተትከውን 2 ሲም ካርድ ታወጣለህ። ሌላ 2 ሲም ካርድ ትከታለህ። በጣም ቀላል ነው እያልኩ ነው። ይሄ ስልክ ቢወድቅ አይሰበር ድንገት ቢሰበር ወጌሻ ጋር ነው የሚታሸው እቃው ስለሌለ ማለት ነው። ይኸውልህ ስክሪኑ ራሱ ቢፈስ ይታፈሳል። በግላሱ ራሱ ከውሃ ጋር መጠጣት ይችላል። እሺ ከቨር የለው ነበረው ለቀነው ነው። ከፈለክ ግን ማለት ነው አዲስ ከቨር ወይ በቬሮኒካ ወይ በዩሃ እኔ አሰራላለሁ። ቻርጀር ራሱ ማለት ነው አንዴ ካረከው ለ9 ወር አታረገውም። ከ9 ወር በኋላ ነው የምታረገው ድጋሚ። ይኸውልህ በጣም ቻርጅ ስታረገው ባትሪው ሊያብጥ ይችላል። እንዳትደነግጥ ግን ሊበላሽ አይደለም። የዚህ ባትሪ ከመበላሸቱ በፊት ወልዶ ተክቶ ነው ባትሪው የሚሞተው ማለት ነው። እንዳይሞት ደግሞ ከፈለግ ያበጠውን ባትሪ በበረዶ ማሸት ነው። ሌላ ምንም አያስፈልግም። እሺ ሚሞሪስ ይቀበላል? ሚሞሪ ይቀበላል፣ እንግዳ ይቀበላል። ማይቀበለው ነገር በቃ ተቀባይ ነው። የሰጠውን ነው የሚቀበለው። ይኸውልህ ኔትወርክ ራሱ ይኸውልህ ከማይስብበት የለም። ይኸውልህ ይስባል። በቃ ዓለማችን ላይ ኔትወርክ ሙሉ ለሙሉ ቢቋረጥ እንኳን ከሺሻ ቤት ነው የሚስበው። ሳቢ ነው እያልኩ ነው። ላየው ሰው በጣም ነው የሚያምር። ስልክን ባይኖረው ትገዙታላችሁ፣ ብሩን ትሰጡታላችሁ በነፃ። ምን አይነት ምላስ ነው ያለው ተንከሲስ? አቤት የአማዶ ተራራ ለዚህኛው ምኑ ነው? አንቺ ስትተኝ ልቤ አይቆርጥም ምን ነው የሚለውን ዘፈን ወደ እንግሊዘኛ ቀይርልኝ እስቲ። ዩማዶ ጉብታ ለዚህኛው ነቲንግ ዩ ኢዝራቅራቅ ማይ ልብ ኢዝ ኖት ከቲንግ። ቤት እንግሊዘኛ እዚህ አይደለም። እኔ ትንሽ ላስተካክልልህ። ዛት ማዶ ተራራ ፎር ዚስ ነቲንግ ዩ አር ጎይንግ ማይ ሃርት ኢዝ ከቲንግ ብትል ሞሪሻል ነበር። ወይ ጉዲ አበጋዝ ሞተ ተንከራቶ እንዴው አንተ ምን አግንቶት ነው የሞተው? የስራ ቆት ነው የገደለው። በየመብራት ፖሉ ላይ በየቤቱ በየቀበሌው በየከተማው ፈለገ ስራ ግን አልተገኘም። ማጣ ያው ሞተ። ለዚህ ማኛ ሰፈር የሚቀጥሩት አጥቶ ሲለፈልፋነም ስንት ዓመት ሙሉ ሲንከራተት መንገዱ ላይ ሲንከራተት በችጋር የሞተው ሰው ስራ ተገኘ ሲባል እንዴት ከሞት አይነቃም? ይነቃል። ሌላው እንግዲህ በዛ ሳምንት መነጋገሪያ የነበረው ርዕስ የጃኒና የአዶናይ ጉዳይ ነበረ። እንግዲህ ሁለቱም በየራሳቸው ሶሻል ሚዲያ ላይ መለየታቸውን ከገለጹ በኋላ ብዙ ሰዎች አይ ይሄማ እኛን ሰርፕራይዝ ሊያደርጉን ነው እንጂ ሁለቱማ የማይለያዩ ጥንዶች ናቸው እያሉ ብዙ መከራከሪያዎችን ሲያቀርቡ ነበረ። ነገር ግን አዶናይ እንግዲህ ድጋሚ በጉዳዩ ላይ ማረጋገጫ ሰጥቷል። ነገሩ እውነት ሳይሆን አይቀርም። ይህንን ቪዲዮ ስሙት። ሌላው እንግዲህ በዛ ሳምንት መነጋገሪያ የነበረው ርዕስ የጃኒና የአዶናይ ጉዳይ ነበረ። እንግዲህ ሁለቱም በየራሳቸው ሶሻል ሚዲያ ላይ መለየታቸውን ከገለጹ በኋላ ብዙ ሰዎች አይ ይሄማ እኛን ሰርፕራይዝ ሊያደርጉን ነው እንጂ ሁለቱማ የማይለያዩ ጥንዶች ናቸው እያሉ ብዙ መከራከሪያዎችን ሲያቀርቡ ነበረ። ነገር ግን አዶናይ እንግዲህ ድጋሚ በጉዳዩ ላይ ማረጋገጫ ሰጥቷል። ነገሩ እውነት ሳይሆን አይቀርም። ይህንን ቪዲዮ ስሙት። እኔና ጃኒ መለያየትን የወሰንነው በሚያስጠላ መንገድ አይደለም። ኦፍ ኮርስ ሁለታችንም እንጎዳለን። ኦፍ ኮርስ እሷም ትጎዳለች፣ እኔም እጎዳለሁ። ግን አንዳንዴ ልብ ብለህ ስታስተውል የተለያየ የየራስህ መንገድ እንዳለ ታውቃለህ። ይህ ማለት ጃኒ ጎዶሎ ነች ወይም ደግሞ አዶናይ ሙሉ ነው ወይም ደግሞ አዶናይ ጎዶሎ ነው ጃኒ ሙሉ ነች ማለት አይደለም። ሁላችንም ሰው ነን። የራሳችን እግዚአብሔር የሰጠን መንገድ አለና ማስተዋልን ይጠይቃል። እንደዚህ አይነት ውሳኔ ለመወሰን ተረዳችሁኝ? ማስተዋልን ይጠይቃል። እግዚአብሔር ያለበት መከባበር ያለበት ማሰብና ትልቅነት ያለበት መለያየት ነው። የተለያየ ነው። እኔና ጃኒ
ብትወድቅ የሆነ ነገር ቢያጋጥማት እኔም ብትጽፍልኝ እኔ ወደ እኔ ብትመጣ እኔም ማግዛት ሰው ነኝ። እኔም እንደዛው ማለት ነው። ተረዳችሁኝ? እንደለመዳችሁት በመካሰስና በመወዳደቅ ምን ሰው አይደለሁኝም እንደ አብዛኛው አስተዳደግ ማለት ነው። እና ኮሜንት ስር ገብተው የጃኒ ስም ለማጥፋት የሚሞክሩ ሰዎች በጣም ብዙ ናቸው። ኮሜንት ስር እየገቡ የአዶናይ ስም ማጥፋት የሚፈልጉ በጣም ብዙ ሰዎች አሉ። የራሳቸው ኔጌቲቭ የሆነ ሰይጣናዊ የሆነ አስተሳሰብ እኛ ላይ የሚያሳርፉ በጣም ብዙ ሰዎች ናቸው። እነዚህ ሰዎች ያሳዝኑኛል። ተረዳችሁኝ? በጣም ያሳዝኑኛል። ለምን ሊረዱን አልቻሉማ? መነጽራቸው የተበላሸ ስለሆነ በራሳቸው መነጽር ለክተው መውቀስን ማወዳደቅን የመረጡ ሰዎች ናቸው። ተረዳችሁኝ? መስደብን፣ መተረብን፣ መናቅን፣ ማወዳደቅን የመረጡ ሰዎች ናቸው። ሌላ ሰውን ለማወዳደቅ የሚሞክር የሌላ ሰው ጎዶሎ ነው ብሎ ያሰበውን ነገር አንስቶ እያነሳ ለማውደቅ ለማዳከም የሚሞክር ሰው የተዳከመ የወደቀ ሰው ነው። የተዳከመና የወደቀ ሰው ነው። የእግዚአብሔር ሰው ማለት በመድኃኒዓለም ቀን ላስተምራችሁ የእግዚአብሔር ሰው ማለት ምን እንደሆነ። የእግዚአብሔር ሰው ማለት የሚረዳ ነው። በቃ ዳስት የሚረዳ ማለት የማይወቅስ ወቀሳን የማያበዛ። ብዙዎቻችሁ ማወቅ ያለባችሁ ነገር ሶሻል ሚዲያ ውሸት ነው። ሶሻል ሚዲያ ላይ የምትሰሟቸው አሉታዊ የሆኑ ነገሮች፣ መጥፎ የሆኑ ነገሮች ውሸት እንደሆኑ ማወቅ አለባችሁ። ኦፍ ኮርስ አንዳንዶቹ እውነት ሊሆኑ ይችላሉ፣ ግን ቢሆኑም መረዳትን መምረጥ ይኖርባቸዋል። መሀል ላይ ገብታችሁ የማያገባችሁ ህይወት ላይ ገብታችሁ መፈትፈት፣ ሰይጣንን ማቀላቀል፣ ማወዳደቅ መብታቸው ነው። ይለያዩ። እንግዲህ አሁን እኛ ምን ይመለከተናል? በሰው ትዳር ገብተን የምንፈተፍተው እኛ ምን ቤት ነን? ምን ነው አርሲ ላይ ስንት ሰው ተገድሏል እየተባለ ነው። ለእነሱ ድምፅ አትሆኑ? ወሬ አታችሁ ነው? እንደውም አንዷ በጣም አስቃይ ነበር። መቼ ለታን የሰማሁት ጆኒና አዶናይና ጃኒ እንዴት ይለያያሉ? እነሱ የሚለያዩ ከሆነ ራሴን አጠፋለሁ ሁላ ስትል ነበር እያለቀሰች። መንግስት ምንድነው የሚሰራው? መንግስት እንዴት ዝም ይላል እያለች። የእውነት እዚህ ደረጃ ላይ ነው ያለ ነው። ምን ትላላችሁ? እንዳይለያዩ የምትፈልጉ ሰዎች ምናልባት እንግዲህ አንድ ቻንስ አላችሁ። ቻንሳችሁ አልተሟጠጠም። አዶናይና ጃኒ እንደገና ተጋብቶ ልጅ የሚወልዱበት አጋጣሚ ሊፈጠር ይችላል እያለ ነው የሆነ ነብይ። ስሙት። በኢየሱስ ስም ጠላን ከኢትዮጵያ ምድር ላይ ረገምኩት። አዶናይና ጃኒ ሲጋቡ አይቻሉ። አይ ቲንክ አሁን ተለያይተዋል። መልእክቱ ግምት የሚሆነው አብሮ ባሉ ሰዓት ብናገር ነው። ስለዚህ 4 ልጅ ነው የምትወልዱት። እግዚአብሔር ለአገልግሎት ይፈልጋል። ማንን ነው የሚፈልገው? አዶናይ። እሺ። አሁን ልጅቷ ጭራሽ ይጋባሉ፣ 4 ልጅ ይወልዳሉ እያለ አይመስልም፣ ግን ጠላት እንደዛ አስቦ እየሰራን ያለውና ተመለስ ይልሃል የሰራዊት ጌታ እግዚአብሔር። አዶናይ አንተ የቤተ ክርስቲያን ፓስተር ነው የምትሆነው። ድነ በእግዚአብሔር መንግስት ውስጥ ነው ማይ። ይሄ ደግሞ በህይወትክ ላይ ይሆናል። ፓስተር አዶናይ ሆነ ማለት ነው። ይሆናል ፓስተር አዶናይ ይሆናል። አትናደድ። አልተናደድኩም። አንተም ልክ እንደዚህ ተጠርተህ እኮ ነው የመጣው። ይጠራል፣ ሰው አይጠራም አይደለም፣ ግን ግራ ገብቶኛል። ሴዶና ጆን ጂጂስ ሴዶ በኃይል ተመቶ ሲሰበር አይቻለውና ሴዶ እግሩ ይሰበራል። ይቅርብ፣ ትሰበራለህ። ሲሰበር ሊትራሊ ሲሰበር ነው ያየሁት። እግሩ ነው ወገቡ ነው የተሰበረው። ከዚህ በኋላ መንቀሳቀስ አዶናይና ጃኒ 4 ልጅ ይወልዳሉ። አሁን እኮ እንደውም ታይላንድ ሄዶ እኮ እየሰለጠነ ነው ያለው። የትም ማርስም ሄዶ ቢሰለጥን ከዚህ ውጪ በቃ እንዴት አይሆንም። ጆኒን ያሸንፈው ሰውነቱም ያስመሰግናል እኮ የበላ ይመስላል። ሰውነት በጭንቀትም እኮ ይወፍራል። ይሄ ራሱ እኮ ያወፍራል። አዶናይ ከጥልቁ ዓለም ጋር ለዚህ ለዝና ብሎ ኪዳን ሲገባ አየው። ምንድነው ስል ከዚህ ከቁጥሩ 444 ከሚለው ቁጥሩ ጋር ኤንጀሊክ ነምበር ነው። ኤንጀሊክ ነምበርና እነ ጄዚ የቢዮንሴ ባለቤት መሰለኝ የመጀመሪያ አልበሙን መጣሪያ ስም አድርጎ 444 ብሎ ነው መጣሪያ ስም ያደረገውና ለዝና ተብሎ ልጁ ሰዎች ይመስሉኛል ወደዚህ ገፋፉት። እኔ ግን ያየሁት ሄዶ ከዚህ ከጥልቁ ዓለም ጋር ለዝና ለሞገስ እንግሊዝ በመሃል ደርሶ አልመጣም። ሄዶ በመጣ ጊዜ እንደዚህ አይነት ነገር አድርጓል። አሜሪካ ነው እንግሊዝ ነው እንደዛ ያስደረገው? እንግሊዝ ላይ። አዎ እንግዲህ የጃኒና የአዶናይ ጉዳይ ይሄ ነው። ክቡራን ተመልካቾቻችን ለዛሬው የነበረን ቪዲዮ እኚህን ይመስሉ ነበረ። ቀጣይ በሌላ አስገራሚ ቪዲዮዎች እንመለሳለን። ከወደዳችሁት ላይክ ማድረግ እንዳትረሱ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ እንድታደርጉ ግብዣዬ ነው። ሌላ ጊዜ በሌላ ቪዲዮ እስክንገናኝ መልካም ጊዜ።
ቻው ቻው።